ወይ ፍትህ ፍትህ ለይታችን ኢታችን የ7 ወር እርጉዝ ነበረች። እቺ ሴትዮ የምትለው አምጣ ነው የወለደችው። በህው እንደውም እጄን ይውት እህው ቦጫጭራኛለች ብላ ምንም ችግር የለም። እውነታው ግን ይሄ ነው። ፓስፖርቷ ላይ አለ፣ የገባችበት ቀን ፓስፖርቷ አለ፣ አሳያለሁ። ድፍን በ9 ወሯ ትላንት 9 ወር ሞልታ ነው የወለደችው። አመጣ ነው የወለደችው ልጅቷ። በኦፕራሲዮን በመርፌ ምናምን እነሱ እንዳወሩት አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ቤተሰብ። ይቺ ልጅ እንግዲህ በቀደም ለአረብ ሸጣት ወይም ለፈረንጅ ሸጣት ነበር ያሉት። እርጉዝ ሆነ አይታችኋታል። ፎቶዋንም አለ ማለት ነው። ቪዲዮ አስገብቻለሁ። ወደ ኤርፖርት ወደ ሀገሯ ልትሸኛት ነበር የተባለው። እኔ እንጃ የት ሐኪም ቤት አስገብታ አሁን እንደወለደች ኢትዮጵያ ይሁን እዚሁ ኢማራት ሀገር ይሁን አላቅም፣ ወልዳለች ልጅቷ ማለት ነው። 9 ወሯ ገብቶ ልጅቷ ግን 7 ወሯ ነው እየተባለ ነው። ስትታይም 9 ወር የገባት አትመስልም። 9 ወር የገባት ወር ሴት ማለት ነው። ልትወልድ የደረሰ 9 ወር የገባት ሴትም ሆነች እንስሳም ሆነች ማንም በቃ የሆነ ዝርግፍግፍ ነገር ነው የምትለው ታስታውቃለች። ልጅቷ ግን ገና ነው የምትመስለውና ሐኪም ቤት አስገብታ በኦፕራሲዮን ያው እንግዲህ ልጇን አውጥተው ሌላ ልጅ አስታቀፏት ነው የሚባለው። አላሁ አለም እንግዲህ እውነታው እነሱ ጋርና አላህ ጋር ነው ያለው ማለት ነው። ውስጣቸውን አላህ ብቻ ነው የሚያውቅባቸውና እውነታው በእነሱ በልጅቷና በኦፕራሲዮን የሚሰሩ በእነዚህ በደላላ አጭበርባሪዎች ውስጥ ነው ያለው ማለት ነው። ግን እንደዚህ የሚሰራ ከሆነ ዋለ ራሴ ብሎ የሚያስፈራ ጊዜ ላይ ነው የደረስነው። ልጅቷን የግድ እያሳመኗት ነበረ ገብታ እንድትናገር ምናምን። ሙቤም ጋር ተናግራለች ይባላል። ሙቤም ጋር ራሱ ሙቤ ይሄኛው ኦሮሞ ማለት ነው፣ ይሄኛው እንትና ሳይሆን እሱ ራሱ ከሀገር ነው ያረገዝኩት፣ ከሀገር እርጉዝ ሆኜ ነው የመጣሁት እያለች ነበረ ልጅቷ። ልጅቷን ግን የተባለው ለአረብ ሸጣት ነው የተባለው፣ ደላሏ ማለት ነው። ከኢትዮጵያ አንጥታ የገጠር ልጅ ለአረብ ትሸጣታለች፣ ከዚያ አረገዝሽ ማለት ነው። ተመከቱ። እና እንደዚህ እያደረጉ ነው ያሉት። ለምን ይሄን አደረግሽ ተብላ ስትጠየቅ ልጅቷን የርጉዟን ልጅ አቀረበቻትና ሙቤ ጋር እውነታውን ልታሰማ ማለት ነውና ልጅቷ ደግሞ ከአገር ቤት ነው በይ ተብላለች። እንግዲህ ያ ሰው እናንተ አሁን እኔ ለምሳሌ የሆነ ችግር ደርሶብኝ ያ ችግር ያደረሰብኝ ሰውዬ እንዲህ በይ ካለኝ አጠገቤ ከሆነ ህይወቴ ነው የሚበልጥብኝ። ይሄ የሚዲያው ሰው ሳይሆን አጠገቤ ያለው ሰው ለህይወቴ ስለሚያሰጋኝ ግዴታ ዋሽቻ አወርዳለሁ ማለት ነው። እንግዲህ እንደዛ ሆኖ መሰለኝ ልጅቷ ከሀገር ቤት ነው አርግዤ የመጣሁ ብላ ቃል ሰጥታለች። አሁን እውነታውን ደግሞ የሚያውቁት የደላሏ ጓደኞች ናቸው አሁን እያዝረከረኩባት ያሉት ነገሩን ሁላ። ሐኪም ቤት አስገብታ በኦፕራሲዮን እንዳስወለደቻት ልጁ እንግዲህ የአረብ ልጅ ስለሆነ ስለሚለይ ማለት ነው እንዳትዋረድ ሌላ ልጅ ሰጠቻት ነው የሚባለው። ሌላ ልጁ ተየት መጣ? ማን የማንን ልጅ ይሰጣል ነው ጨዋታው እዚህ ጋር። እኔ የማንን ልጅ ይሰጣል? ውሸትም ባታወሩ ጥሩ ነው። እውነትም ከሆነ እንደዚህ የሚደረግ ነገር ካለ በጣም ከባድ ነው። ከዚያ ደግሞ የአንዱን ልጅ የሚቀያየር ከሆነ እንዴት አይነት አካሄድ ነው? እንደዚህ አይነት አላቅም። አላሁ አለም። እውነታችሁ እናንተ ጋር ነው። አላህ የስራችሁን ይስጣችሁ። ወላሂ እንደዚህ እያደረጋችሁ ከሆነ እኔ እንጃ ለዋለ ራሴ ብሎ የሚያስፈራ ጊዜ ላይ ነው የደረስነው። የአንዱን ልጅ አንዱ የሚሰጥ ከሆነ ቀናችን ሳይገባ ሐኪም ቤት ሆስፒታል አስገብቶ እንደዚህ በኦፕራሲዮን የሚያስወልዱን ከሆነ አላቅም። ሰውን ማመን እኔ እንጃ። ለማንኛውም ደላላዎችን ተጠንቀቁ እህቶቼ፣ ደላላዎችን ተጠንቀቁ። ከሀገር የሚያመጧችሁን የገጠር ልጆች ማለት ነው ጥንቃቄ ይገባችኋል። አንጥተው የሚያስገቡባችሁ ቦታ ላይ ልታውቁ ይገባችኋል ማለት ነው። ለድምጼ ይቅርታ ጉፋን ይዞኝ ነው እና ጥንቃቄ ያስፈልጋችኋል እህቶቼ። ራሳችሁን ጠብቁ። የምትመጡበት ነገር ለምን እንደሆነ ታውቃላችሁ። ለስራ ከዛው ተነጋግራችሁ ነው የምትመጡት። ምን አይነት ስራ እንደምትሰሩ እንደምትገቡ ታውቃላችሁ። አንጥተው ሲያስገቧችሁ ወንድ ቤት እንደዚህ ሲሆን ምን ሰራላችሁ እስክታረጉ ድረስ? ራሳችሁ ናችሁ የምትጎዱት፣ ትጎዳላችሁ። እና ደግሞ ደላላዎችም ይሄንን ነገር ብታቆሙ ጥሩ ነው። በራሳችሁ ዜጋ ላይ ይሄንን ስራ እኔ እንጃ። እኔ እንዴት እንደ አይምሯችሁና ሂለናችሁ እንዴት እንደሚያዛችሁ ግራ ይገባል ግን
ራሳችሁ ዜጋ ላይ ከሀገር ቤት አምጥታችሁ እዚህ ጋር ለገንዘብ ብላችሁ መስገብገብ። ያን ገንዘብ ወይ ሳትበሉበት እኮ ደግሞ እኮ ሀላል አይሆንላቸውም። እነዚህ ደላሎች እኮ አላለፈላቸውም። በእርግጥ ይሰራሉ፣ ማንኛውንም ነገር ገንዘብ ይሰበስባሉ፣ ግን መጨረሻ ላይ ይከስራል። ያ ነገር ሁሉ ክስር ስራቸው ነው የሚወጣው። በቃ መኪና እኔ የማውቃቸው መኪና ይገዙ ምናምን በቃ እየደለሉ ሴቶችን አንዱ ቤት እያስወጡ ምናምን ራሱ ዝም ብሎ ህገ ወጥ ደላሎች ራሱ ይሰሩ ነበር። መኪና ገዝተው ሀገር ቤት ምናምን እንክትክቱ ነው የወጣው ያ ንብረቱላ። ይህ ሀቅ አይደለማ፣ የሰውን ባለበታ። ለዛ ነው ለማይጠቅማችሁ ነገር ዝናብ እየጣለ ነው እንዴ? ለማይጠቅማችሁ ነገር ባትልከሰከሱ ደስ ይላል። ያሳዝናል። እኔ ገረመኝ። አንዱን ልጅ ለማን ልጅ ተሰጠ ነው ጥያቄ ሆነብኝ። እንዴት የአንዱን ለአንዱ ልጅ ይሰጣል? እኔ አላቅላችሁም። እኔ የማውቀው ነገር የለም። ግን እንደዚህ ከሆነ ያሳዝናል። ማለትም ለአረብ ሸጣ ልጅቷን እንደዚህ አድርጋ ለአረብ ሸጣት ከሆነ ይቺ ደላላ ስለምትገኝ እንግዲህ ተዋሁና ለጊዜው ለማውጣት እንደሆነ ለሚዲያ ፎቶ ምናምን ብላ ለጊዜው ለሚዲያ እንዲያዋት እንደሆነ። ልጅቷ ግን አሁን ከሷ እጅ ስትወጣ ሀቁን ትናገር የለ እንዴ? እውነታውን እኮ ትናገራለች ልጅቷ። እንዲቺ የወለደችው ልጅ ልክ ከደላላዋ እጅ ስትወጣ አገሯም ሆነች ኢማራት ሀገርም ላይ ሆነ ልክ ከደላላዋ እጅ ውጭ ስትሆን እውነቱን ትናገራለች። ምን እንዳደረጓት ጊዜው ይቆይ እንጂ ቢቆይም ደግሞ ብዙ አይቆይም። 1 ወር፣ 2 ወር፣ 3 ወር ነው ሀቋ ይወጣላታል ማለት ነው። ግን አላህን ፍሩ።